ጠላት ነው። ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው። እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን። ቢያንስ አስክሬኑ ጥላ እንዲኖረው። አርእስተ ዜና። በኦሮሚያ ወለጋ ባሉ በርካታ ወረዳዎች በሚኖሩ የአማራ ብሔር ተወላጆች ላይ የተጀመረው የጅምላ ጭፍጨፋ ከሰሞኑ በኦሮሚያ አርሲ ባሉ ወረዳዎች የተደረገው የዘር ማጥፋት ስርዓት መር ጭፍጨፋ በዛሬው ዕለትም አድማሱን አስፍቶ በምዕራብ ሐረርጌ አጨረር ወረዳ መስቀል ካንገታቸው ባንጠለጠሉና ማዕተብ አሳሪ ኦርቶዶክስ ክርስቲያኖች ላይ ማስገደድ ማዕተባቸውን እንዲበጥሱ እየተደረጉ መሆኑን በድምጽና በምስል የተደገፈ መረጃ ወጥቷል። መረጃውን እናቀርበዋለን። በአሁኑ በሀገራችን ኢትዮጵያ በተለያዩ አካባቢዎች በሰው ልጆች ሕይወትና ደህንነት ላይ እየደረሰ ያለው መከራ፣ እያለቀሰ ያለው ሕዝብና የንጹሃን ደም እየፈሰሰ በርካታ ዜጎች በሐዘን እየተኮራመቱ ባሉበት በዚህ አስቸጋሪ ወቅት አንዳንድ ታዋቂ አርቲስቶችና የወቅቱ ቲክቶከሮች ይህንን እውነታ ወደ ጎን በመተው በደስታና በጭፈራ ድባብ ውስጥ መገኘታቸው ከፍተኛ ትችትና ቅሬታ መቀስቀሱ ተሰማም። በአዋሽ ባንክ ስፖንሰርነት የተዘጋጀው የሙዚቃ ኮንሰርት አዘጋጆችና የሙዚቃ ስራቸውን ለማቅረብ የተዘጋጁ ሙዚቀኞች በርካታ ገንዘብ ያወጣንበት ስለሆነ ኮንሰርቱን መሰረዝ አንችልም ሲሉ ገልጸዋል። የአዲስ አበባ ፖሊስ በበኩሉ በዕለተ ቅዳሜ የሚዘጋጀው የሙዚቃ ኮንሰርት በሰላማዊ መንገድ እንዲጠናቀቅ ሁሉም ሰው የበኩሉን ድርሻ እንዲወጣ ሲል በመግለጫው አሳስቧል። በዝርዝር ይዘነዋል። ጤና ይስጥልኝ የተወዳችሁና የተከበራችሁ የፍትህ ሚዲያ አድማጭ ተመልካቾች፣ እነዚህንና ሌሎችንም አጫጭርና ወቅታዊ አዳዲስ መረጃዎችን ጨምረን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በኦሮሚያ ወለጋ ባሉ በርካታ ወረዳዎች በሚኖሩ የአማራ ብሔር ተወላጆች የተጀመረው የጅምላ ጭፍጨፋ ከሰሞኑ በኦሮሚያ አርሲ ባሉ ወረዳዎች የተደረገው የዘር ማጥፋት ስርዓት መር ጭፍጨፋ በዛሬው ዕለትም አድማሱን አስፍቶ በምዕራብ ሐረርጌ አንጨረር ወረዳ በርካታ ንጹሃን መገደላቸው የታወቀ ሲሆን ጥቃቱ ያነጣጠረው በማንነት አማራ የሆኑና በሃይማኖታቸው ኦርቶዶክስ የሆኑ ላይ እንደሆነ መረጃዎች ጠቁመዋል። መስቀል ካንገታቸው ያንጠለጠሉና ማዕተብ አሳሪ ኦርቶዶክስ ክርስቲያኖች ላይ በማስገደድ ማዕተባቸው እንዲበጥሱ እየተደረገ መሆኑን በድምጽና በምስል የተደገፈ መረጃውን ተከትሎ በርካታ የኢትዮጵያ ዜጎችን ያስቆጣ ድርጊት ነው ተብሏል። ይህንን ድርጊት የሚፈጽሙት አካላት አላህ ክብር እያሉ ከዛሬ ጀምሮ መስቀል ማሰር አይቻልም በማለት ሲያስጠነቅቋቸው ይደመጣል። አሁን መስቀል ይቆረጣል። መስቀል السلام عليكم ورحمة الله وبركاته. أمكم ورحمة الله. أمرس مسكرة كجمرة. يستكالي ساتياتنا. عاد يمكن منه. يني براتي يمكن. يا ربي الله. أنا بفهمت. سمونا كنا بتدي إن شاء الله. كرة. كيف؟ إذا أنا نشكر. itu مسكرة بيجا بكيفات. مسكرة جديدنا. مسكرة جديدنا. مسكرة كاسيو. كاسيو. مسكرة كاسيو. كاسيو. ما شاء الله. الله يا የአማራ ብሔር ተወላጆች የሆኑ በኢትዮጵያ በተለያዩ ክፍለ ሀገራት የሚኖሩ ንጹሃን ሰዎች በሰላም መኖር ከፈለጋችሁ ሃይማኖታችሁን ቀይራችሁ እኛ ምንላችሁን እያደረጋችሁ ኑሩም፣ ካልፈለጋችሁ ግን የሚቆረጠው ማህተባችሁ ብቻ ሳይሆን አንገታችሁም ነው ይሉናል ሲሉ የጉዳቱ ሰለባ የሆኑ አማራዎች ተናግረዋል። ከዚህ ቀደም በነበሩ ጭፍጨፋዎች የሙስሊም ኡስታዞች ሙስሊም ያልሆነውን ማንኛውንም የሰው ዘር አንድም ማስለም ነው ካልሆነ ደግሞ አንገቱን በመቁረጥ መግደል ነው እያሉ ሲያስተምሩ ይደመጣል። እነዚህ ኡስታዞች ለተከታዮቻቸው አስተራረዳችሁን አስተካክሉ፣ በትክክል ስታርዱ ጀነት ትገባላችሁ፣ ነብያችንም የሚቀበለው ይህንን ነው ሲሉም አክለው ሲያስተምሩ ይደመጣል። ጂሃድ ከሌለ እስልምና ውበት የለውም። ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው እንዴ
አሁን ነው የምትመሰክረው። አንገቱን ቀላው። አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳለው። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ የብልጽግናው አገዛዝ አብይ አህመድ ከዚህ በፊት በአንድ የፓርላማ ውይይት ላይ ጠላት ለምን ሰው እየሞተ ችግኝ ተተክላላችሁ ይለናል፣ እኛ ግን ሰው ቢሞትም አስከሬኑ ከተተከለው ችግኝ ጥላ ላይ ያርፋል፣ የጠላት ወሬ አንሰማም ማለቱ አይዘነጋም። ጠላት ነው ሰው እየሞተ ችግኝ አይተከልም የሚለን ጠላት ነው፣ እንዳትሰሙ። ሰው እየሞተ የሞተበት ቦታ ችግኝ እንተክላለን፣ ቢያንስ አስከሬኑ ጥላ እንዲኖረው። በአሁኑ ወቅት በአገራችን ኢትዮጵያ በተለያዩ አካባቢዎች በሰው ልጅ ሕይወትና ደህንነት ላይ እየደረሰ ያለው መከራ፣ እያለቀሰ ያለው ሕዝብና የሚፈሰው የንጹሃን ደም በበርካቶች ዜጎች በሐዘን እየተኮራመቱ ባሉበት በዚህ አስቸጋሪ ወቅት አንዳንድ ታዋቂ አርቲስቶችና የወቅቱ ቲክቶከሮች ይህንን እውነታ ወደ ጎን በመተው በደስታና በጭፈራ ድባብ ውስጥ ሆነው መገኘታቸው ከፍተኛ ትችትና ቅሬታ መቀስቀሱ ተሰምቷል። በአዋሽ ባንክ ስፖንሰርነት የሚዘጋጀው ይህ የሙዚቃ ኮንሰርት አዘጋጆቹና የሙዚቃ ስራቸውን ለማቅረብ የተዘጋጁ ሙዚቀኞች በርካታ ገንዘብ ያወጣነበት ስለሆነ ኮንሰርቱን መሰረዝ አንችልም ሲሉም ገልጸዋል። ማንም ሰው በዚህ ምክንያት ምንም ነገር ሊቀርበት አንፈልግም። ይሄን ኢቨንት ለማሳካት በጣም ብዙ እንግዳዎች ከውጭ ሀገር ምናምን መጥተዋል። እነሱም ያው አሁን ተቀበለናቸዋል። ይሄ ካንስል ማድረግ ወይ ማራዘም ምናምን ኢምፖሲብል የሆነ ከ3 ወር በፊት እየተዘጋጀንበት የነበረ ኢቨንት ነውና ኢቨንቱ በሰላም መካሄድ አለበት። ኢቨንቱ በጣም በተሳካ መንገድ መካሄድ አለበት። በአንድ ሀገር ላይ ጥበብ ትርጉም የሚኖረው አርቲስቶች ከበሬታን የሚያገኙት ህዝብ ጎን ሲቆሙ ብቻ ነው። ህዝብ ሲያለቅስ አብሮ ማልቀስ፣ ህዝብ ሲቸገር አብሮ መቸገርና ድምጽ ለሌላቸው ወገኖች ድምጽ መሆን የአርቲስቶች ተቀዳሚ ማህበራዊ ኃላፊነት ነበረ። ነገር ግን ሰሞኑን በሀገራችን እያየን ያለነው እውነታ ከዚህ ፈጽሞ የራቀና ልብን የሚሰብር ሆኗል ሲሉ አስተያየት ሰጪዎችም ተናግረዋል። በተለያዩ የኢትዮጵያ ክልሎች የሰው ልጅ ደም እንደ ጎርፍ እየፈሰሰ እናቶች በልጆቻቸው አስክሬን ላይ እየጮሁ ንጹሃን በግፍ እየተገደሉና በሚሊዮን የሚቆጠሩ ወገኖቻችን ከቀያቸው ተፈናቅለው በሚራቡበት በዚህ የጭንቅ ሰዓት በአርሰናል ደጋፊዎች ኮንሰርት ላይ ተገኝቶ መደነስና መፈንጠዝ ምን የሚሉት የሞራል ዝቅጠት እንደሆነ ሊገባኝ አልቻለም ያሉት አንድ አስተያየት ሰጪ የአዲስ አበባ ነዋሪ ናቸው። አስተያየት ሰጪው የአዲስ አበባ ነዋሪ አክለው ከእንግሊዝ ሀገር ክለብ ደስታ ይልቅ የገዛ ወገንህ ደም ሊያሳስብህ ይገባ ነበረም። አንድ ስፖርት ክለብ ደጋፊዎች መሆን ወይንም ስብሰባ ማድረግ በራሱ ጥፋት ላይሆን ይችላል። ነገር ግን ሀገር በሐዘን ማቅ በለበሰችበት በየቀኑ የሞት ዜና በሚሰማበት ወቅት እንደ ሀገር ትልቅ ተጽዕኖ ፈጣሪ ነን የሚሉ አርቲስቶች በመድረክ ላይ ወጥተው ህዝቡን ለጭፈራ መጋበዛቸው እኛ ከራሳችን ጥቅም ውጭ የህዝብን ህመም አንሰማም እንደማለት ነው ሲሉ አክለው ትዝብታቸውን ገልጸዋል። በኮንሰርቱ መድረክ ላይ ማይክሮፎን ይዛችሁ ስትጮሁም በየጫካውና በየመንገዱ የሚፈሰው የንጹሃን እገታና ግድያ ድምፅ አልተሰማችሁም ወይም ለውጭ ሀገር የእግር ኳስ ክለብ ድጋፍ የምታሳዩትን ያክል ጉልበትና ፍቅር በጭንቅ ላይ ላለው ወገኖቻችሁ ለምን አታሳዩም? ጥበብ ሰውን ለማዳን እንጂ በሰው ቁስል ላይ ጨው ትሰዳላችሁ የተባሉ የጭፈራው አዘጋጆች የታዛቢዎችን አስተያየት ወደ ጎን በመተው የራሳቸውን ማስታወቂያ ሲያስተላልፉ ተሰምተዋል። እሺ እኛ እንግዲህ ይኸው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። እንግዲህ ጁን 6 ወይም ደግሞ ግንቦት 29 እያንዳንዳችሁ ተዘጋጅታችሁ የአርሰናልን እንግዲህ የመጨረሻው ደስታ እዚህ ላይ አንድ ላይ እንደሰታለን። እኔ እንግዲህ ያው ስቴጁን መጥቼ እያየሁኝ ነው። ለቅዳሜ እየተዘጋጀሁኝ ነው። ታሪካዊ ኢቨንት እንደሚሆን እንዳትረሳ። ማን ነው እኛ ራስ ኦሬዲ አዝጌ አዲስ አበባ ስቴዲየም ላይ መጥቶ እሺ ዲዛይ
አዋሽ ብር ፕሮ አፕሊኬሽን አውርዳችሁ ወይም ከየትኛውም አዋሽ ባንክ ቅርንጫፍ መግዛት ትችላለህ። ይህንን አስተያየት ችላ ብለው የማስተዋወቅ ስራ ለሚያራምዱ የኮንሰርት አዘጋጆችም ምላሽ ይሆን ዘንድ አርቲስቶች ሆይ ጭብጨባውና ዝናው የመጣው ከዚሁ ከሚሰቃየው ህዝብ መሆኑን አትዘንጉም። ዛሬም ህዝቡ በደምና በለቅሶ ውስጥ ሆኖም የእናንተን የደስታ ጮህ ሲሰማ ምን ያህል ልቡ እንደሚሰበር አስቡት። ጥበብን ለትርፍና ለዝና ብቻ ከመዋል ወጥታችሁ ወደ ህሊናችሁ ተመልሳችሁ ከቆሰለው ህዝባችን ጎን እንድትቆሙና የዚህን ህዝብ እንባ እንድታከብሩም ታሪካዊና ሞራላዊ ጥሪ እናቀርባለን ሲሉ አስተያየት ሰጪዎቹ አክለው ተናግረዋል። በሌላ በኩል ደግሞ የአዲስ አበባ ፖሊስ በዕለተ ቅዳሜ ለሚደረገው የሙዚቃ ኮንሰርት በሰላማዊ መንገድ እንዲጠናቀቅ ሁሉም ሰው የበኩሉን ድርሻ እንዲወጣ ሲል በመግለጫው አሳስቧል። ስሜ መኪዩ መሐመድ ባህልና ስፖርት የስፖርት ልማት ዘርፍ ሚኒስትር ነው። አማሪ እንግዲህ ፕሮግራም ለማዘጋጀት ብዙ ነገር ለፍቷል ታደርጋለህ። እንዴት ነበር የነበረው ዝግጅት? እናመሰግናለን። እንግዲህ ከቅርብ ጊዜ ወዲህ መንግስት ለስፖርት ዘርፉ ትልቅ ትኩረት ሰጥቶ እየሰራ ይገኛል። በተለይ ስፖርትን ከስራ መዝናኛ ብቻ ሳይሆን በዘርፉ ላይ የሚገኙትን አጠቃላይ ሁኔታዎችን ሀገር መጠቀም ስላለባት በዛ አይነት እይታ ነው ስፖርት እየተመራ ያለው። ፌስቲቫሉ በተያዘው እቅድ መሰረት ተጀምሮ እንዲጠናቀቅ የጸጥታ አካላት ካደረጉ ዝግጅት በተጨማሪም ፕሮግራሙ አዘጋጆችና ታዳሚዎች የሚኖራቸውን ድርሻ ከፍተኛ ነው ሲል ማክሏል። ፖሊስ መምሪያው ስፖርት ወንድማማችነትና አብሮነት ከሚገለጽባቸው ዘርፎች አንዱ ነው ቢልም አስተያየት ሰጪዎቹ ግን በሀገሪቱ ውስጥ በርካታ ቦታዎች ላይ አንዱ አንዱን ለማጥፋት እየጨፈጨፈም ስለ የትኛው ወንድማማችነት ነው እየገደሉ ወንድማማች ማለት አለ ወይም ይህ ጉዳይስ ምን የሚሉት ፈሊጥ ነው ሲሉ ቅሬታቸውን ገልጸዋል። የፕሮግራሙ አዘጋጆች ከጸጥታ አካላት ጋር በጋራ እየሰሩ ነው ያለው ፖሊስ መምሪያው የንጹሃን ጭፍጨፋ ደም ሳይደርቅ ይህንን ማድረጉም የጭፍጨፋው ተባባሪ መሆኑን ያሳያል ሲሉም አክለዋል። እኛ ቦታ ላይ የሚገኝ ይሆናል ማለት ነው። ስፖርት በጣም ህዝብን ያስተሳስራል፣ ሀገርን ይገነባል፣ ዩኒቲን ያመጣል፣ ወንድማማችነትን፣ ፍቅርን በአንድ ቦታ ላይ የሚያሳይ ዘርፍ ነውና ስፖርት ሰላም፣ ስፖርት ፍቅር፣ ስፖርት አንድነት ብለው ለዚህ ነው። በትግራይ ክልል ከሽራሮ ከተማ ወጣ ብሎ በሚገኘው ልዩ መጠሪያው ገማሃሎና ተቀማጢ ተብሎ በሚጠሩት አካባቢዎች የድሮን ጥቃት መፈጸሙ ተነገረም። በትናንትናው ዕለት ምሽት 5 ሰዓት ተኩል ገደማ ለ1 ሰዓት ያክል የቆየው የድሮን ጥቃት መፈጸሙንና ወታደራዊ ካምፖች ኢላማ ማድረጉን የአካባቢው ነዋሪዎች ተናግረዋል። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቅ ውስጥ መግባታቸውን የገለጹት ነዋሪዎቹም ጉዳት የደረሰባቸው የትግራይ ኃይሎች አባላት በመኪና ተጭነው ወደ ሕክምና ቦታ ሲወሰዱ መመልከታቸውን ተናግረዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭርና አዳዲስ መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ። ጤና ይስጥልኝ። ይህ ፍትህ ሚዲያ ነው። ፍትህ ሚዲያ በኢትዮጵያ የስርዓት ጉድለት ምክንያት ድምፅ ለተነፈጋቸው ድምፅ የሚሆን፣ ፍትህ ለተጓደለባቸው ፍትህን የሚጠይቅ፣ በሰው ልጆች ሁሉ የሚደርሰውን ሰቆቃ የሚገዳቸው፣ የተገፉ ንጹሐን ዜጎች የሚደርስባቸው ግፍ የሚሰማቸው፣ የአገዛዝ ስርዓት አልበኝነትን በሚቃወሙ ከህዝብ አብራክ በወጡ ታጋይ እህትና ወንድሞች የተቋቋመ የህዝብ ሚዲያ ነው። ፍትህ ሚዲያ ፍትህ ሳይጓደል የግንባር መረጃዎችን፣ ዕለታዊ የዜና ዘገባዎችን፣ ወቅታዊ የፖለቲካ እሳቤዎችን ከበሳል ተንታኝ ባለሙያዎች ጋር ይዞላችሁ ይቀርባል። በኢትዮጵያ ውስጥ እያጋጠሙ ላሉ የፖለቲካዊ፣ የማህበራዊ፣ የኢኮኖሚያዊ ችግሮችን ከነ ጠቋሚ መፍትሄዎቻቸው ዶክመንተሪዎችን እንዲሁም ታሪካዊ ይዘት ያላቸው ፕሮግራሞችን በጥራት እያዘጋጀ ለተመልካች ያደርሳል። ፍትህ ሚዲያ በሚዲያው ስም በተከፈቱ በተመረጡ የማህበራዊ ሚዲያ ድረገጾች ዩቲዩብን ጨምሮና በዘመድ ቴሌቪዥን ወደ እናንተ ይደርሳል።
ተከበራችሁ አድማጭ ተመልካቾች የሚዲያውን ድረገጾች እየጎበኛችሁ ለወዳጅ ዘመዶቻችሁ በማጋራት የበኩላችሁን እንድትወጡና ቋሚ ተከታይ እንድትሆኑ በአክብሮት እንጋብዛለን። ፍትህ ሚዲያ በዘመድ ቴሌቪዥን በቅርብ ቀን ይጠብቁን። ፍትህ ሚዲያ፣ ፍትህ ለተነፈጋቸው ሁሉ።